ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል ነክ በሆኑና በአጫጭር እግር ኳሳዊ መረጃዎች ወደ እናንተ ዘወትር እየደረስን እናንተም አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ እንድታሳዩን በትህትና እንጠይቃለን። አሁን ወደ አጫጭር መረጃዎች ነው የምናልፈው። በአጫጭር መረጃችን በቅድሚያ የምናገኘው አልቫሮ ሞራታን ነው። በቱርክ ክለብ ጋላታሳራይ በመጫወት ላይ የሚገኘው አልቫሮ ሞራታ ባሳለፍነው ክረምት አትሌቲኮ ማድሪድን በመልቀቅ ኤሲ ሚላንን መቀላቀሉ ትክክለኛ ውሳኔ እንዳልነበር ተናግሯል። በአውሮፓ የሚገኙ ታላላቅ ክለቦችን ማለትም ከሪያል ማድሪድ እስከ ቼልሲ፣ ከጁቬንቱስ እስከ አትሌቲኮ ማድሪድ በመሳሰሉ ክለቦች መጫወት የቻለው ስፔናዊው አጥቂ አልቫሮ ሞራታ ባሳለፍነው ክረምት አትሌቲኮን ለቆ ወደ ኤሲ ሚላን አቅንቶ እንደነበር ይታወሳል። ከጥቂት ወራት የጣሊያን ቆይታ በኋላ ባሳለፍነው ጥር ወር የተጫዋቾች የዝውውር መስኮት ደግሞ በውሰት ውል ወደ ቱርክ ሱፐር ሊግ በማቅናት ጋላታሳራይን ተቀላቅሏል። አትሌቲኮን በክረምቱ ለቅቄ ወደ ኤሲ ሚላን መሄዴ ትልቅ ስህተት እንደነበር ይሰማኛል የሚለው የ32 ዓመቱ አልቫሮ ሞራታ ከመልቀቄ በፊት እርግጠኛ ሆኜ ማሰብ ነበረብኝ፣ በዚህም ይጸጽተኛል ብሏል። ሞራታ በሁለት የተለያዩ የውድድር ዘመናት ለአትሌቲኮ ማድሪድ መጫወት የቻለ ሲሆን በአጠቃላይ 154 ጨዋታዎችን አድርጎ 58 ጎሎችን በስሙ ማስመዝገብ ችሏል። በአሁኑ ወቅት በጋላታሳራይ እጅግ ደስተኛ ነኝ፣ ጥሩ እግር ኳስን እየተጫወትኩ ነው፣ በቀጣይ የሚሆነውን አብረን እናያለን ሲልም ተናግሯል። ሞራታ ለቱርኩ ክለብ ባደረጋቸው 6 ጨዋታዎች 4 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። አልቫሮ ሞራታ ባሳለፍነው ክረምት በጀርመን አስተናጋጅነት በተካሄደው የአውሮፓ ዋንጫም ላይ ሀገሩ ስፔንን በአምበልነት በመምራት ሻምፒዮን እንድትሆን የበኩሉን አስተዋጽኦ ማበርከቱም ይታወሳል። አልቫሮ ሞራታ በአሁኑ ወቅት በኔሽንስ ሊግ ጨዋታ ለማድረግ ከስፔን ብሔራዊ ቡድን ጋር ልምምድ እያደረገ ይገኛል። አሁን ደግሞ አፍሪካ በአንድ የዓለም አቀፍ ስፖርት ዘርፍ ላይ በፕሬዝዳንትነት መምጣቷን እናያለን። የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ አባላት በግሪክ ባደረጉት ምርጫ አዲስ ፕሬዝዳንት መርጠው ሾመዋል። ይህንንም ተከትሎ ክሪስፒ ኮቬንትሪ 10ኛው የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን በይፋ ተሹመዋል። የ41 ዓመቷ ዚምባብዌያዊት ክሪስፒ ኮቬንትሪ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን የተሾሙ የመጀመሪያዋ እንስት በመሆንም አዲስ ታሪክ ጽፈዋል። በተጨማሪም የመጀመሪያው አፍሪካዊ ፕሬዝዳንት እንዲሁም ወጣት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን ነው የተሾሙት። የሁለት ጊዜ ኦሎምፒክ ወርቅ ሜዳሊያ አሸናፊዋ ክሪስፒ ኮቬንትሪ የዚምባብዌ ስፖርት ሚኒስትር በመሆንም በማገልገል ላይ ይገኛሉ። ክሪስፒ ኮቬንትሪ ቶማስ ባህን በመተካት ለሚቀጥሉት 8 ዓመታት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን የሚያገለግሉ ይሆናል ተብሏል። ተመልካቾች የፉትቦል ማዕድ አጫጭር መረጃዎች እንደቀጠሉ ነው። አሁን ደግሞ አነጋጋሪውን የኤቭራን አስተያየት ነው የምናየው። ፊፋ ለሜሲ የዓለም ዋንጫ ሰጥቶታል ነው የሚለን ኤቭራ። የቀድሞ ፈረንሳዊ የኋላ መስመር ተጫዋች ፓትሪክ ኤቭራ ፊፋ የ2022 ዓለም ዋንጫ ለአርጀንቲና አሳልፎ ሰጥቷል ሲል ተችቷል። አርጀንቲና በ2022 ኳታር ዓለም ዋንጫ ውድድር ፈረንሳይን በመለያ የምታሸንፋ ሻምፒዮን መሆኗ የሚታወስ ነው። በ2022 ዓለም ዋንጫ ለሜሲ እንደሰጡት ሁላችንም እናውቃለን ያለው ኤቭራ ሁሉም ነገር አስቀድሞ የተጻፈ ነበር ሲል ገልጿል። በወቅቱ ፈረንሳውያን እንኳን ለሊዮኔል ሜሲ ዋንጫውን እንዲያሸንፍ ይፈልጉ ነበር ሲል ኤቭራ አስተያየቱን ሰጥቷል። ውድ ተመልካቾች ይህን መሰል አጫጭርና ፕሮፋይል ነክ መረጃዎችን ወደ እናንተ ያደርሳል ፉትቦል ማዕድ። እናንተም አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ እንድታሳዩን እንጠይቃለን። ሰላም።